እየተከታተላችሁ የምትገኙት በቀጥታ እየተላለፈ የሚገኘውን የአርብ እኩለ ቀን አሚኮ አቦል ዜናችንን ነው ተመልካቾች። በዚሁ የምናልፈው ወደ ቢዝነስ መረጃዎቻችን ይሆናል። መረጃዎቹን ልታደርሰን ደግሞ ፈቲሃ መሐመድ እዚህ ስቱዲዮ እየጠበቀችን ትገኛለች። ፈቲሃ ወደ መረጃዎች ማለፍ ትችላለች። አመሰግናለሁ። እንዴት ውላችኋል የተወደዳችሁ ተመልካቾቻችን? ከእኩለ ቀን ከአቦል ዜና የቢዝነስ መረጃዎችን ወደ እናንተ የምናደርስ ይሆናል። አስቀድመን ያጋራችንን መልእክት ተከታትለን እንመለስ። በቃ ሙላባትና ነስታ አታረገው ያረ ሙላባት ያው ዴቴ ማለልኩ እዛ ጋር ገና ይኑላ ላሰልፍ ጠብቄ ያውልህ ባዶ ዴቴም እዛ ጋር አለልህ። አይ እኔ የምጠቀመው የክፍያ ካርድ እኮ ሌላ ባንክ ስለሆነ ደሞዝ ገብቶልሃል? ከፋያችን ይሳል ዛሬማ ከፋይ አንተ ነህ። ባንክ በቂ ገንዘብ አላስኩት። ፖስት ማሽን አለ ወይ ከፋ የዚህ ባንክ ክፍያ ካርድ አላስኩት። ሰበበኝ። ኧረ እባክህ ተው። ሁሉም የክፍያ ካርድ በሁሉም ፖስት ማሽን ላይ ይሰራል። መዋጮዋን ስጠልኝ በዛው። በእናትህ ምንም ብር የለም አሁን እጄ ላይ። እንዴ ያው እንደዛ ጋር እኮ የቴ የኔ ክፍያ ካርድ እኮ ግን እዛኛው ማሽን ላይ ይሰራል። ሰበቡ እሱ እኮ ድሮ ቀረ። ለካ ሁሉም የክፍያ ካርድ ሁሉም የክፍያ ማሽን ላይ ይሰራል። ታዲያስ የያዙት ካርድ ከየትኛውም ባንክ ቢሆን በሁሉም ኤቲኤም ገንዘብ ማውጣትም ሆነ በፖስ ማሽን ክፍያ መፈጸም ይቻላል። ኢትስዊች ይህን እውን አድርጓል። ኢትስዊች ክፍያን በቀላሉ። ኢትስዊች የቢዝነስ ዘገባዎቻችን አጋር ነው። እጅግ አድርገን እናመሰግናለን። ወደ ቀዳሚው መረጃችን አለፍን። የታክስ መሰረቱን ማስፋት፣ መመሪያዎችን ማስተካከልና የተሻለ የደረሰኝ ክትትል በመኖሩ ገቢ አሰባሰቡ ላይ አንጻራዊ ለውጥ መታየቱን የአማራ ክልል ገቢዎች ቢሮ ገለጸ። ባሉት ቀሪ ጊዜያት ከዚህ የተሻለ መስራት እንደሚጠበቅም ቢሮ አሳስቧል። የዝባለም ጌታነህ ተጨማሪ አላት። ግብርን በገንዘብ ወይም በብር የመክፈል ስርዓት በይፋ የተጀመረው በአጼ ኃይለ ሥላሴ ዘመነ መንግስት እንደሆነ የታሪክ ድርሳናት ያሳያሉ። የኢኮኖሚ ሚዛንንና የሀገር ሉዓላዊነትን ለማስጠበቅ እንዲሁም ለማህበራዊ አገልግሎት ግንባታ ግብርን በወቅቱና አግባብ ባለው መንገድ መሰብሰብ አሁን ላይ ብቸኛ አማራጭም ሆኗል። በአማራ ክልል የሰሜን ሸዋ፣ ባህር ዳርና የደብረ ማርቆስ ከተሞች የገቢዎች መምሪያ ኃላፊዎችን ከመደበኛና ከተማ አገልግሎት ገቢ ምን ያህል ሰበሰባችሁ ስንል ጠይቀን ነበር። ከመደበኛ ገቢ በሰባት ወሩ ከ2.7 ቢሊዮን ብር በላይ ሰብስበናል። ወደ 58% አካባቢ ነው የደረስነው። ከከተማ አገልግሎት ወደ 227.7 ሚሊዮን ነው በሰባት ወሩ የሰበሰብነው። ያለውን አፈጻጸማችንን ስናይ ወደ 3 ቢሊዮን 38 ሚሊዮን በላይ ሰብስበን ወደ 56.45% ላይ ነው የደረስነው። በተለይ ከመደበኛ ገቢ እቅዳችን ስነሳ ከ6.9 ቢሊዮን ብር በላይ ነው እቅዳችን። 4.4 ቢሊዮን ብር በላይ ወይም ደግሞ አጠቃላይ 64% በላይ መፈጸም ችለናል። ከተማ አገልግሎት ገቢ 3.1 ቢሊዮን ብር በላይ ነው እቅዳችን። ክንውናችን ስናየው 1.5 ቢሊዮን ብር በላይ መሰብሰብ ችለናል ወይም ደግሞ 47.4% በላይ ሰብስበናል። በአጠቃላይ የሰበሰብነው ገቢ ጠቅላላ ድምሩ እቅዳችን 10.090 ቢሊዮን ብር በላይ ነው እቅዳችን። 5.9 ቢሊዮን ብር በላይ መሰብሰብ ችለናል ወይም 58.9% መሰብሰብ ተችሏል። 2 ቢሊዮን 83 ሚሊዮን 548600 በዚህ በጀት ዓመት ለመሰብሰብ አቅዶ እንደ ከተማ አስተዳደር እስከ የካቲት 9 797 ሚሊዮን 409340 በፐርሰንት 38.7% መሰብሰበናል። ገቢ አሰባሰቡ ካለፈው ዓመት ጋር ሲነጻጸር የተሻለ እንደሆነም ጭምር ነው ኃላፊዎቹ ያነሱት። በዚህ ወቅት ሆነን በባለፈው ዓመትን ስናይ ወደ 1.9 ቢሊዮን ነው የሰበሰብነው። ከዚህ ዓመት ካለው ጋር ሲነጻጸር ወደ 1.1 ቢሊዮን ብልጫ ወይም ደግሞ ወደ 58.6% አካባቢ ብልጫ መሰብሰብ የቻልንበት ሁኔታ አለ። ከባለፈው በጀት ዓመት በተመሳሳይ ወቅት ጋር እናነጻጽረው የተሻለ አፈጻጸም አለው። የ323 ሚሊዮን ገቢ ብልጫ የሚያሳይ መሆኑን ገምግመናል። የአማራ ክልል ገቢዎች ቢሮም የዜና እስከ ተጠናቀረበት ጊዜ ድረስም ከ56 ቢሊዮን ብር በላይ ወይም የእቅዱን 80% መሰብሰብም ችሏል። ከመደበኛና ከከተማ አገልግሎት ገቢ
100.37 ቢሊዮን ብር ለመሰብሰብ ነው አቅደን የጀመርነውና የተንቀሳቀስነው 56.2 ቢሊዮን ብር መሰብሰብ የቻልንበት ከ8 ወር እቅዳችን አንጻር ተወስዶ ሲታይ 80.3% መፈጸም ችለናል። የገቢ አፈጻጸሙ ከባለፈው ዓመት ወቅት ጋር ሲነጻጸር ከ20 ቢሊዮን ብር በላይ ጭማሪ ያሳየ እድገት ያሳየ አፈጻጸም ነው ያለን። ግብርን ዘመናዊ በሆነና ቴክኖሎጂን ተጠቅሞ መሰብሰብ መቻሉ እንዲሁም የግብር አሰባሰብ መመሪያዎች መሻሻላቸው በ7 ወሩ የተሻለ አፈጻጸም እንዲኖርም አድርጓል። የገቢ አፈጻጸሙን ለማሳደግ አንደኛው የታክስ መሰረቱን የማስፋት ስራ እየሰራን ነው። ይሄ የኤሌክትሮኒክስ ታክስ አስተዳደር ስርዓት የምንለው መዘርጋቱና ሰው ግብሩን ቤቱ ሆኖ በሞባይሉ የሚከፍልበትን ሁኔታ ለመፍጠር ጥረት መደረጉ ለግብር ከፋዮችም ማነቆ የነበሩ ለግብር ሰብሳቢው ተቋም ማነቆ የነበሩ የማያሰሩ መመሪያዎች ነበሩ። እነሱን ለማስተካከል ሰፊ ጥረት የተደረገበትና ሰፊ ስራ የተሰራበት ሁኔታ አለ። የእቅዱ 100% እንዲሳካ ባሉት ቀሪ ጊዜያት ቢሮ በፍጥነትና በትኩረት እየሰራው ነውም ብሏል። አመቱ እቅድ አንጻር ብዙ ይቀረናል። አሁንም ከአጠቃላይ 44% አካባቢ የሚቀረን መሆኑን ታሳቢ በማድረግ በደንብ መሰራት እንዳለበት አቅጣጫ ተቀምጧል። ሀገር በራሷ እግር እንድትቆም የምናደርገው ዛሬ ግብርን በታማኝነትና በወቅቱ በመክፈል ነው። ግብር መክፈል ለሀገር ኢኮኖሚያዊ ነጻነትን መግዛትም ጭምር ነው። ለዘገባዎቻችን አጋር የሆነን ኢትስዊችን እያመሰገን የውጭ የቢዝነስ መረጃ ነው የምናጋራችሁ።